አምላከ እስራኤል ይሁብ ኃይለ ወጽና ለሕዝቡ የእስራኤል አምላክ ኃይልን ብርታትንም ለሕዝቡ ይሰጣል። መዝሙር 68 ቁጥር 35 ላይ የተጻፈ ኃይለ ቃል ኃይልን ብርታትንም ለሕዝቡ ይሰጣል። ማን ይሰጣል? እግዚአብሔር ይሰጣል። እስቲ እግዚአብሔር በሉ። እግዚአብሔር ኃይልና ብርታት ለሁላችን ይስጠን። ይህ በመጽሐፍ ቅዱስ ክፍላችን የመጽሐፍ ቅዱስ አታሚዎች ጸሐፊያን ደግሞም በኋለኛው ዘመን ያተሙት ለእያንዳንዱ ክፍል ርዕስ እየሰጡ ሲያስቀምጡ በመጽሐፍ ቅዱሳችን ብሔራዊ የድል መዝሙር በመባል ይታወቃል። በጣም የሚገርም ነው ርዕሱ ራሱ የዚህ ክፍል የመጽሐፍ ቅዱስ ክፍል ብሔራዊ የድል መዝሙር። እስራኤል ድል ባደረገች ጊዜ፣ የእግዚአብሔር ሕዝብ አሸናፊ በሆኑ ጊዜ፣ የእግዚአብሔር ክንድና ኃይል አሸናፊ በሆነላቸው ጊዜ የዘመሩት ዝማሬ የድል ዝማሬ። ዛሬም ልባችን ደስ እያለው በዚህ ቦታ የምንቆመው የድል ዝማሬ የምንዘምር ስለሆነ ነው። የመሸነፍ ዝማሬን አይደለም፣ አንገት የመድፋትን ዝማሬ አይደለም። ነገር ግን የድል መዝሙርን ከአባቶቻችን ከነቅዱስ ዳዊት ወስደን ደግሞ ከቅዱሳኑ ከሰማዕቱ ከቅዱስ ጊዮርጊስ ሕይወት እንደገና ከኢትዮጵያውያን አባቶች ድል አድራጊዎች አርበኞች ከሆኑት ከእነርሱ ወስደን የድል መዝሙርን ስለምንዘምር በስንክሳር መጽሐፋችን የፋሲለደስ ልጅ የሆነው አብሳቢዎስ የቴዎድሮስ አገልጋይ የሆነው ደግሞ አውስግንዮስ የሚባሉ እነዚህ ሰማዕታት በዛሬው ዕለት ይታሰባሉ። ስለ ክርስቶስ ስለ እውነት ሰማዕት የሆኑ ብዙዎች ይታሰባሉ። በሀገራችንና በዚህ ደብር ደግሞ የአድዋ ድል ላይ ለሀገርና ለእምነታቸው ዋጋ የከፈሉ ሰማዕታት ይታሰባሉ። መንግስት ሲቆጥር 130ኛ ዓመት ብሎ ለእኛ መልእክት ይልክልናል። ይሄ ደብር ደግሞ 130ኛ ዓመት ብሎ ይሄንን ዕለት ያከብራል። በምን ምክንያት? ያንን የድል ዜማ እያዜሙ አባቶቻችን የመሰረቱበት ቀን፣ ቤተ ክርስቲያኑን የተከሉበት ቀን፣ የድል በዓልን ያከበሩበት ቀን ነውና ክብርና ምስጋና ለእግዚአብሔር ይሁን። እልል ብላችሁ አመስግኑ። የድላችን ዕለት ነው። ልበ አምላክ ቅዱስ ዳዊት ይሄንን ዝማሬ ሲዘምር በዚሁ በመዝሙር 68 ላይ ቅድም እንዳነሳ ነው በቁጥር 1 ላይ ይትነሳ እግዚአብሔር ወይ ዘረው ጸሩ ነው የሚለው። በቁጥር 1 ላይ እግዚአብሔር ይነሳ ጠላቶቹ ይበተኑ ይላል። የእግዚአብሔር ጠላቶች እነማን ሆነው ነው? የእግዚአብሔር ጠላቶች ጽድቅን የሚጠሉ እነዚያ ይሽሹ፣ ከፊቱ ይሽሹ ነው የሚለው። እውነትን የሚጠሉ ጽድቅን የሚጠሉ ከፊቱ ይሽሹ። የእግዚአብሔር ጠላቶች የተባሉት እነዚያ ናቸው። እግዚአብሔር ሁሉንም ለንስሐ በሩን ክፍት አድርጎ ወደ ቤቱ ወደ ደጁ ይጠራል። ነገር ግን የጽድቅ ጠላት የሆነው ሰይጣን ዲያብሎስ በእነዚያ ልብ ውስጥ የሚዘራው ክፋት እጅግ ሰፊ ነበር። እስራኤልን እንደ እግዚአብሔር ሕዝብ ነጥሎ ለመምታት ከዓለም ለማጥፋት ብዙ ጊዜ ሰይጣን ጥረት አድርጓል። ከነበሩበት ከግብፅ አሳዷቸዋል። ወደ ከነዓን ወደ ምድረ ርስት እንዳይገቡ አድርጓቸዋል። ብዙ ጥረት አድርጓል ከዓለም ለማጥፋት። ዛሬም ብዙዎች በእንዲህ አይነት መንገድ ሲስቱ የነበሩ ነበሩ እና ልበ አምላክ ቅዱስ ዳዊት ምን አለ? አቤቱ በቁጥር 7 ላይ እንዲህ ይላል፣ አቤቱ በሕዝብ ፊት በወጣህ ጊዜ በምድረ በዳም ባለፍክ ጊዜ ምድር ተናወጠች። አያችሁ፣ ከሲና ተራራ ጀምሮ ታቦተ ሕጉን ይዘው የእስራኤል ሕዝብ በሙሉ ሲጓዙ በመንገዳቸው በሕዝብ ፊት በወጣህ ጊዜ ደግሞ በምድረ በዳ ባለፍክ ጊዜ የዚያን ጊዜ አሕዛብ ተሸበሩ ወይም ምድር ተናወጠች። አንተ ባለፍክ ጊዜ እግዚአብሔር ሳያልፍ የማይናወጥ ነገር የለም። እግዚአብሔር ሲነሳ የማይሸነፍ ነገር የለም። ለዚህ ነው በሀገራችን የዛሬውን ዕለት የቅዱስ ጊዮርጊስን አማላጅነት የምናከብረው። ታቦቱ የቅዱስ ጊዮርጊስ በወጣ ጊዜ ዓለም በሙሉ ለሁለት ተከፍሎ የነበረው በተለያየ የዘር ጎራ የነበረውን ነጭና ጥቁር አድርጎ ጥቁሩን ተሸናፊ ነጩን አሸናፊ አድርጎ የነበረውን የዘር ሰንኮፍ ተነቅሎ እንዲወጣ ያደረገው የእግዚአብሔር አሸናፊነት ነው። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን።
ከሲና አምላክ ፊት አለ በቁጥር 8 ላይ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትን አንጠበጠቡ። ማንም በፊቱ የሚቆም የለም። እግዚአብሔር ሲነሳ እግዚአብሔር ይነሳ ብሎ ነው የጀመረው። ይተነሳ እግዚአብሔር ሲነሳ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትን ያንጠበጥባሉ ያዘንባሉ። እርሱ ሲነሳ አቤቱ የሞገስን ዝናብ ለርስትህ አዘንብ ካለ ሰማያት የሚያዘንቡት የሰማያት እንኳን በረከት ለርስትህ አዘነብክ። በደከመም ጊዜ አጸናኸው። አምላክ እስራኤል ይሁን ኃይል ለሕዝቡ ኃይልን ብርታትን የሚሰጥ እግዚአብሔር ስለሆነ ልበ አምላክ ቅዱስ ዳዊት ይሄንን እግዚአብሔርን ለምንድን ነው የምታመልኩት ብለው ሰዎች እንኳን ቢጠይቁ እግዚአብሔር አምላካችን የድነት አምላክ ነው አለ። አምላክ ነሰ አምላክ አድኅኖ አምላካችን የድነት አምላክ ነው። ከሞት መውጣትም ከእግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ከሞት መውጣት አያችሁ፣ አምላካችን እግዚአብሔር የድነት አምላክ ነው። የሚያድን አምላክ ነው። የሰው ኃይል የሰው ክንድ በበረታ ጊዜ እነዚህ የሶስተኛው ዓለም ሰዎች እነዚህ በትልቅ መሳሪያ አይደለም በጥቂት ነገር የሚያልቁ ተብሎ በተገመተበት ዘመን አባቶቻችን ቅዱስ ጊዮርጊስን ከፊት አድርገው የእስራኤልን አምላክ ከፊት አድርገው የኢትዮጵያ ሕዝብ በሙሉ ማርያምን ወተህ ጠብቀኝ ተብሎ በመሪው ተነግሮት ነቅሎ የወጣ ያ ሕዝብ አምላካችን እግዚአብሔር የድነት አምላክ ነው ብሎ ይወጣል። እግዚአብሔር የድነት አምላክ ከሆነ ከሞት መውጣትና ማምለጥ እንኳን በእግዚአብሔር ነው። እግዚአብሔር የሚያስመልጥ አምላክ ስለሆነ ከሞት የሚያሸሽ አምላክ ስለሆነ ስለዚህ ልበ አምላክ ዳዊት እነዚያ የክፋት ሰራዊት በነጭና በጥቁር ለይተው የዘር ሐረግን ደልድለው በራሳቸው መንገድ የተነሱ እነዚያ ሰዎች እነማን እንደሆኑ ሲናገር ምን አለ? በሸምበቆ ውስጥ ያሉትን አራዊት አለ። ምክንያቱም የሰው ልጅ ማሰብ ከሚገባው ከአራዊት አስተሳሰብ በላይ የላቀ በሌለ ፍጡር ከእነዚያ ከፍጡራን ከፍ ባለ ደግሞ በእግዚአብሔር አምሳል የተፈጠረው ማንነቱን መጠቀም ሲችል፣ ነገር ግን በሸምበቆ ውስጥ ያሉ አራዊት በአሕዛብ ውስጥ ያሉት የበሬዎችና የወይፈኖች ጉባኤ ገስጽ አለ። እነዚያን የአራዊት በአሕዛብ ዘንድ ያሉ የበሬዎች የወይፈኖች ጉባኤ እንዴት አይነት አገላለጽ ነው! በቀንድ በጉልበት በኃይል ብቻ የሚያስቡትን ከአራዊት ያልተናነሰ የሰውን ዘር ለማጥፋት የወሰኑትን የእነዚያን ጉባኤ ገስጽ አለ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የሰይጣን ኃይል የሚሰራውን ሌሊት የሚያደባውን ለቀን የሚያሰናዳውን ያንን ሁሉ ወጥመድ የሚሰብርልን አምላካችን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። እነዚያን ገስጽ አለ። እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወዱት አሕዛብ እነዚያ ሐሳባቸውን በትናቸዋል። መንክር እግዚአብሔር በላይ ለቅዱሳን ነው። መደምደሚያው ይሄ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው አለ። በቅዱስ ጊዮርጊስ በጻድቃኑ በሰማዕታቱ ስም የሚሰራው ድንቅ ነው። ሌላው ይቅርና ዛሬ የእስራኤል አምላክ እያልን የምንጠራው እግዚአብሔርን እኮ ነው። እስራኤል በምድር ያለች አንዲት ሀገር ናት። ግን ለእርሱ የታመኑ ሕዝቦች ለእርሱ የተለዩ ሕዝቦች በመሆናቸው የእስራኤል አምላክ እንላለን። እግዚአብሔርን ዛሬ ስንለምን ቅዱስ ጊዮርጊስ እርሱ ድል አድርጎ ለአንተ ሕይወቱን በሰጠበት በቅዱስ ጊዮርጊስ እንላለን። በእንተ ማርያም በእመ አምላክ በወላዲተ አምላክ እንላለን። እግዚአብሔር በቅዱሳኑ ላይ ምን ስለሆነ ነው? ድንቅ ስለሆነ ነው። መንክር እግዚአብሔር በላይ ለቅዱሳን አምላከ እስራኤል ይሁብ ኃይለ ወጽና ለሕዝቡ አምላከ እስራኤል ውእቱ ይሁብ ኃይለ ወጽና እና በመጨረሻ ቅዱስ ዳዊት ይሄንን ነው የተናገረው። በቅዱሳኑ ላይ እግዚአብሔር ኃያል ነው። ታዲያ ይሄንን ኃይል የእስራኤል ሕዝብ ቢሆን የኢትዮጵያ ሕዝብ ቢሆን ዛሬ ያለን ክርስቲያኖች ብንሆን ይሄንን ኃይል ከየት አመጣን? ከማንም አላመጣን። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 4 ቁጥር 7 ላይ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን አለ። ሸክላ በሆነው በሰው ማንነት እጅግ በጣም ጥቂቷን በሚያሰው በሰው አይምሮ ውስጥ እግዚአብሔር የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይሄንን አስቀመጠ። ቅዱስ ጴጥሮስም ወዳጆች ሆይ ይላል በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ቁጥር 12 ላይ
ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። እነዚያ ከቅዱስ ጊዮርጊስ ስም ጋር እግዚአብሔርን አስቀድመው ቅዱስ ጊዮርጊስን አማላጅነቱን ታምነው የወጡ አባቶቻችን ድንቅ እንደመጣባቸው አልቆጠሩ። መከራው ሁል ጊዜ በዘመናት መካከል ስላለ ዛሬም በዚህ ዘመን ስላለ በክርስትና በእምነት በሃይማኖት በኦርቶዶክሳዊነት በብዙ መከራ መፈተን ይመጣል። ነገር ግን እንደሚደንቅ ነገር አትቁጠሩ። እግዚአብሔር ማምለጫውን ጭምር የሚያዘጋጅ አምላክ ስለሆነ ዛሬ የድል ዕለት እናከብራለን። ለምን? እግዚአብሔር ስላስመለጣቸው፣ እግዚአብሔር ድልን ስለሰጣቸው፣ እግዚአብሔር አሸናፊ ስላደረጋቸው። ስለዚህ አምላከ እስራኤል ውእቱ ይሁብ ኃይለ ወጽና ለሕዝቡ ኃይልን ብርታትን የሚሰጥ እግዚአብሔር ነው። ዛሬ ለጀመርናቸው ስራዎች፣ ለሕይወታችን፣ ለኑሯችን፣ ለትምህርታችን፣ ለትዳራችን፣ ለእነዚህ ሁሉ ኃይልን የሚሰጥ ማን ነው? እግዚአብሔር ነው። ኃይልን የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ ለእግዚአብሔር መገዛት ያስፈልጋል። በተለይ በዚህ በጾማችን ወቅት የምንገዛው ለእግዚአብሔር ነው። ቅድም እንደዘመሩት ሊቃውንቱ ቅዱስ ጊዮርጊስን ሐራዊ ምእመን መዋኤ ሰይጣንን ድል የነሳኸው ደግሞ በእምነት የጸናህ ወታደር፣ ሐራዊ የጸናህ ወታደር። አያችሁ ጊዮርጊስ ኩነኒ በዲበ መንገድ። ለዚያ በዚህ ላይ ጊዮርጊስ አንተ ለኔ መከላከያ ጽን አለት እንድትሆነኝ ብለው ሐራዊ ምእመን በእምነት የጸና ወታደር የሆነ መዋኤ ሰይጣንን የተቃወመ ሁልጊዜም ሰይጣንን የሚያሸንፈው እምነታችን ነው። ምናችን ነው? እምነታችን ነው። ቅዱስ ጊዮርጊስ በአምላኩ ታመነ፣ በፈጣሪው ታመነ፣ በእግዚአብሔር ታመነ። እርሱ በታመነበት እምነት እኔና እናንተ እንታመናለን። ስለዚህ ዛሬም በቅዱስ ጊዮርጊስ ስም በእመቤታችን መከለሎች አሉ። ቤተ ክርስቲያን አቤቱ ማረን እያለች ነው። እግዚኦታ እያደረሰች ነው። በአንድ ጊዜ ከ20 በላይ የሆኑ ምእመናን ደግሞ የሙስሊምም ወገኖች ቢሆኑ ሌሎችም እንዲሁ በደመ ነፍስ እየተገደሉ ሰዎች ያመኑበትን የራሳቸውን ማካሄድ ሲችሉ በሌላው እምነት ጣልቃ በመግባት በሌላው ላይ ደግሞ የሚያደርሱትን ሰቆቃ ተመልከቱ። አንዳንዶች ስለ ሀገራቸው ሳይገዳቸው ስለ ውጭው ዓለም ይጨነቁ ይሆናል። ትልልቆች ሰዎች ሞቱ እንዲሆኑ እንላለን። አጠገባችን ላለው ግን ቤተ ክርስቲያን እንዳወገዘችው እኛም እያወገዝን እኛ ደግሞ ጸሎትና ምህላ ማድረስ ይጠበቅብናል። አምላከ ቅዱሳን ለኑሯችን ለሕይወታችን በምንኖርበት ሁሉ ጽንና ኃይል ብርታት ለሁላችንም ይስጠን። ቅዱስ ጊዮርጊስ አማላጅነቱ አይለየን። በመጨረሻው የብፁዕነታቸውን መልእክት አደርሳለሁ። ብፁዕ አባታችን አቡነ ሕርያቆስ በብርታት በኃይል በየአብያተ ክርስቲያናቱ እየተገኛችሁ እያገለገላችሁ ደግሞ እየሰራችሁ ያላችሁ ምእመናን እግዚአብሔር ይባርካችሁ ብለዋል። ቡራኪያቸው በሁላችን ላይ ይድረስ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደግሞ